የፍቅር ጥያቄን አልተቀበለችኝም በማለት በድንጋይ 6 ጥርሷን ያወለቀው ግለሰብ በእስራት ተቀጣ። ናስቲ ይሄ ቪዲዮ ስንት ላይክ ከገባ ስቱዲዮ ትጋብዘኛለህ? እንግዲህ አድርጌ 200,000 አካውንትን ብሎክ ለማስደረግ ለማዘጋት ከፍተኛ ርብርብ እየተደረገ ነበር። በተለይም ከዚህ ከሙስሊም ማህበረሰብ ጋር በተያያዘ 90 እና 95% ሴቶች ናቸው። ከንፈረ ጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ጫት ስቅሙ ግን ለምንድነው ስራ የማትሰሩት? ለምንድነው ስፒሪቹዋል መንፈሳዊ ነገር የማታስቡበት? ለምንድነው ዝም ብላችሁ ጫትን የምታራክሱት? ሜክሲኮ ውስጥ የምትገኝ አንዲት ሴት ፍቅረኛዋ ከሷ ጋር ሴክስ ለማድረግ ፈቃደኛ ባለመሆኑ ምክንያት ቀበቶ አውጥታ ልትገርፈው ይችላል። ወገን መተናል። ሰው ደስ አይለውም፣ ሰው መጥፎ ነው። ወቅ ከስንት አንድ ቢሆን ነው። ደስ አይለውም፣ ሰው መጥፎ ነው። ወቅ ከስንት አንድ ቢሆን ሰብስክራይብ የሚያደርገው ማለት ነው። በዛሬው ቪዲዮ ደግሞ በጣም መነጋገሪያ ስለሆነው እኔም ደግሞ ብናወራበት ጥሩ ነው ብዬ ስለገመትኩት ስለ ኢትዮጵያ ፕሪሚየር ሊግ ሜዳ ምንድነው፣ ምን እየተፈጠረ ነው ያለው፣ ሜዳችን በጣም እያስተዛዘበን ነው የሚገኙ ሰሞኑን ማለት ነው። እንዲሁም የተለያዩ ቪዲዮዎችን ከቤት ትወጣለህ አትወጣም፣ ይሄ ቪዲዮ ስንት ላይ ካገኘ ብራው ከቤት መውጣት በጣም አባቶች ይሄንን እኔም ለፋዘር አይ ብዬው ምናምን ነው እንጂ ተስካከስ ነው። ለምታበረታቱኝ አመሰግናለሁ። ኮሜንት ደግሞ ብትሰጡኝና በዚህ ነገር ላይ ብታስተካክል እንዲሁም ደግሞ በዚሁ ቀጥልም ከሆነ ደግሞ ኮሜንት ብትሰጡኝ በጣም ያበረታታኛል። ሰው መጥፎ ነው ወቅ ከስንት አንድ ቢሆን። ወደ ቪዲዮ እንግባ። ቁጭ አድርግ። የት ነህ? ወዴት ነው የምትጠቀልለው? ምንድነው አባዬ? ኧረ ልቀቀኝ። ምንድነው የምትጠቀልለው? ጓደኛዬ ላጎርሶ ነው። ጓደኛህን ስማ፣ እቤትህ ይሁት ግማሹን ጠቅልሎታል። ልክ ነው ፋዘር። ማዘር ምን እንደምታዩ አይ ፋዘር ልክ ነው እንዲያስቁሙት እንዲህ ጠቀለሉ ዛሬ ይዘህ ቤት መስርተህ ቤት ሲመጣ እዛ ጋብዘው። ቁጭ አድርገው። አንቺ ዝም ብለሽ ቁጭ አድርገው። እዚህ ጋር ወጣ ሰላራክፈው ማዘር ታግሰዋል። ልጅ ይጠብቃል። አራግፈው ስማ ቤቢ ወይ ይሄ ቪዲዮ ስንት ላይክ ካገኘክ ከቤትህ ትወጣለህ። ሻንጣዬን ይዘህ ትወጣለህ። ሻንጣህን ከፋዘርም ሻንጣ ይዘህ ትወጣለህ። 200,000 ላይክ የምር 200,000 ላይክ ካገኘ እወጣለሁ። በእውነት እግዚአብሔርን ብያለሁ። በእውነት ሻንጣህን አዘጋጅ። ቀጥል። ፋዘር ካሁን ወጣቸው። ሙሽራው ሰርጉ ቀን ለሚስቱ ማስጠንቀቂያ ነው የሚመስለው። ታውቃላችሁ፣ መሪው ደግሞ እርግጠኛ ነኝ ሴዶ ማርሻል ነው የሚሆነው። ካሜራማኑ ሴዶ ማርሻል። ልብሳቸውን ይዩት ደግሞ የእንትኖቹ ልብስ የሚዜዎቹ የሚደረገው እንቅስቃሴዎች ተጫዋቾቹ ለማድረግ በሚያደርጉት ጥረት ላይ እክል ሲገጥማቸው ተመልክተን እንደምንመለከተው ውሃውን ለማውጣት ጥረት እየተደረገ ነው የሚገኝ። በተለይ አስቡት እንግዲህ ሃፍ ታይም 0-0 ወጥተዋል። ከዛ ሜዳ ውስጥ ያለውን ውሃ ለማውጣት ጥረት እየተደረገ ውሃውን በእንትን እየቀዱት ነው ማለት ነው። ቦታ ላይ ተጫዋቾች ኳስ ለማንቀሳቀስ ትልቅ እክል ሲፈጥርባቸው ተመልክተን፣ ከዛ ውጭ ግን ኢትዮጵያ ቡናዎች ከጨዋታው አስቀድሞ አሰልጣኙ ሲናገር እንደተመለከተው በሽግግሮች ልንጫወት እንችላለን። እንሳተፍ እንደ ውሃው በቂ ሰው ኃይል አለ። ኢትዮጵያ ቡናዎች ከጨዋታው በፊት አሰልጣኙ እየወረወሉ ነው እዚህ ጋር ሲናገር እንደሰማነው በሽግግር ላይ አተኩረን ዲፌንሲቭ ኦርጋናይዜሽናችንን ጭቃ ነገር ነው አጠናክረን እንጫወታለን የሚል ሐሳብ ነበር ሲያቀርቡ የነበረው። ከታጠቁ ወንበዴዎች በመታኮስ 6 ሚሊዮን ብር ያስቀረው ረዳት ኢንስፔክተር 10,000 ብር ተሸለመ። ቦታው አሶሳ ባምባሲ ወረዳ። ሰናይ ቀን ተመኝ። ለምን ብዙ ጊዜ እንደዚህ ትልቅ ብር ያገኙ ሰዎች ትንሽ ብር የሚሸለሙ? ጠፍቶ ያገኘ ምናምን ካገኛችሁ በጣም ትንሽ ብር ነው የሚሸለሙት። ለምን እንደሆነ አልገባኝም። የሆነ በቃ ህሊና ነው ሪዋርድ ምናምን ይመስለው ማለት። ጓደኛዬ መኪና ገዛች ለራሷ። እኔ ግን ምሳ እንኳን ቴካዌ ሄደሽ ነው ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ ብቻ አንድ መኪና ገዛች። በራሳችሁ ሰው ስትገዱ ያለው ስሜት የተገዳ ብቻ ነው። ከባድ ስሜት ላይ ነኝ ጋይስ። እንደዚህ ነው ጓደኛ መራቅ ነው።
ለምንድን ነው ራስ ወዳድ የምትሆኑት? ለምን አንድ መኪና ሲገዙ ለጓደኛችንን ብላችሁ ማትገዙት? እንደዚህ አይነትን ጓደኛ መጀመሪያም እኮ ከእንደዚህ አይነት ጓደኛ ያስታውቃል እኮ በራቅ ነው ያለባችሁ አይደል እንዴ? እርጥብን አንድ ላይ እንደበላችሁ መኪናንም አንድ ላይ ነው መንዳት ያለባችሁ። ወይ ደግሞ እሱም በሚነዳበት ቁጥር ወይ እናንተ ገቢ እንደሆናችሁ ቁጭ ልትሉ ይገባል ባይ። መብራት ጠፍቶ ጨዋታው ተቋረጠ። ይኸው ቅድም እንዳልኳችሁ ነው የእንትኖቻችን ነገር የፕሪሚየር ሊጉ ነገር በጣም ነው የኢትዮጵያ ፕሪሚየር ሊግ በጣም ነው ምን ደረጃ እንዳላለቀ መብራት ይጠፋል በሜዳው እንግዲህ አስቡት ውሃ ቋጥሮ በጣም ፈኒ ነው በጣም በኢትዮጵያ ፕሪሚየር ሊግ ያልተጠበቀ ክስተት ተፈጥሯል። መብራት በመጥፋቱ የሽረና የቅዱስ ጊዮርጊስ ጨዋታ የተቋረጠ ሲሆን መብራት ይመጣል ተብሎ ቢጠበቅም ሳይመጣ በመቅረቱ ቀሪ 6 ደቂቃዎችን ነገ 4 ሰዓት ላይ እንዲደረግ ተወስኗል። ትናንት ዝናብ፣ ዛሬ ደግሞ የመብራት መጥፋት የኢትዮጵያ ፕሪሚየር ሊግ አንድ አካል ሆነዋል። ስለ ሁኔታው ምን ሐሳብ አላችሁ? ኮሜንት ላይ አጋሩኝ። መልካም ጊዜ። የምሬን ነው ታራሽ ሳቤሪ ባልሽ ይባላል እኮ ማበረታታት አለብሽ። አንቺ ግን እርሟን ብታፈላ ጀበና ሙሉ አፈላ እኔ ጀመን ያቋለው አመላፋሽ አፈስኩራ በዚህ አዋሪ ተገለው ዛሬ ተደማጭነት የለኝም። ተገለው ዛሬ ጀመርኩ እኔ እናቴ ማክዳ ችግር የለውም መድኃኒዓለም አለ። ጎበዝ ጉዴ ነውልኝ። ፍየሎቹ ለብቻ በጎቹ ለብቻ ሁልጊዜ እንደዚህ ነው። በቃ ህዝቡ ይፋላችሁ የጆኒ ጂሱና የሴዶ ማርሻል ተከፋፍለው ነው የሚሄዱት። ወዳ መንግስት ወዲህ የሆነ እረኝነት ነው የሆነብኝ። ጎበዝ እኔ እኮ ምን ሲሉ አሰቡት ፍየልና በግ አንድ ላይ ይበላል ብለው ፍየልና በግ አንድ ላይ ይበላል። ምንድነው ይበሉት? ግን ምንድነው እኔ የሚበሉት ነው እንዴ? እኮ ስደቱ ነውባቸው እኮ ነው። እርስ በርስ ያው ወንድሜ ይሻለኛል ብለው ሊደጋገፉ ነው መሰለኝ የተበታተኑት ይመስለኛል። እንዴ ቢበላውስ አንደኛውን እዚህ ምድረ በዳ ወስዳቸው አይልከናቸው እረኛ ሲይዙ እንደው አበሻን ለመግደል የተነሳ ነው ይሄውላ። ሻወር ቤቱ እዚህ ነው? አዎ ሻወር ቤቱ እዚህ ነው። ግን ወንድሜ በክታላ ገላኮዋ ይጨርሳል። አዋጣኝ ይሸባል። ምንድነው አንተ ቀልድ ነው እንዴ? የምን አባ ቀልድ ነው? እያየ አይደል እንዴ? መቃብር ፈንቅለ የወጣ እኮ ነው የሚመስል። እንደዚህ ቀየፈር መስለ አንተ ውሃ ምናምን ትላለህ እንዴ? በምን ሂሳብ ያዋጣል? ታውቃለህ ቧንቧውን ዲም ላይት ነው። አሃ አረ ወንድሜ ስራ እኮ ነው። የምን አባ ስራ ነው? እንደዚህ አፈር ከለር መስለ ለእናት ሀገር ነው እንደ የምትሰራው? ምን አልፎ አልፎ ምን በአንዳንድ ያገባም እንደ ሻወር በወር አንዴም ቢሆን ሳሙና አስጠኝ። የምን ሳም? እሺ ወንድሜ ግን ይሁን ልተባበር እንጂ አዋጣኝም። እሺ ወንድሜ ገብተህ ደግሞ እንዳቆይ። ምንድነው አንድ ሳሙና ሰጠኝ። አንድ አራት አስጠኝ። አንድ አራት ትላለህ እንደ ለማላ ዘኒታ ነው። አይ ያ የፀጉር ቅባት መሰለኝ ከታች አለ ነው እንዴ? የምን አንድ አራት ነው? ስማ ልብስ ነው እንደ የምታጥበው አራት ይላል እንዴ? ምን ካንተ ጋር ሰው አለ እንዴ? ለሌላው እኮ ቆርጠን ነው የምንሰጠው። ስለበከትክ እኮ ነው የሰጠው። ሊያጨልለኝ ነው እንዴ? ልግባሽው። የት ነው የምትገባው? ስማ በዚህ ሁኔታ ትገባለህ? ሙሉ ልብስን እዚህ ፓንትን ሁሉንም ነገር እያየሁ ፊት ለፊቴ ላውልቀ ነው የምትገባው። ይሄ ውስጥ ገብታ እንደወር ልትቆይ ልብስ ልታጥብ ይሄን ትበላለህ እንዴ? አትታጠብ ነው ያሬክርብ በቃ እንዴ አትታጠብ ነው ይመስለው። ይሄ በቃ የሆነ ሪከርድ ተደርጎ ምናምንም ሰራ ምናምን ይመስላል። አቆን እኮ ስለዚህ አሁን የቃቂ ተናገሪ እኮ ሽካራን እንደሰተ የሁለታችሁንም ድምፅ አንተ ነው የምታወጣው። አዎ አረ እንጂ ነው ራሴ እንጂ ይሄ ማስማት ነው። ስለዚህ ያንተን ድምፅ ስታወጣ በራስ ድምፅ ነው። ቆንጆ ነሽ ግን ቃቂ ያልነገርኩሽ ነገር ምን አሰበ ነው? አድናቆት ነው። ኦኬ አድናቆት ነው። ከዛ ስልክ አብርሽ ቃቂ አብርሽን ጸባይ ታውቂያለሽ ማለት ነው። አንቺ ነሽ ወይ ጉድ! ማንን ልናናግር ነው? አሁን እኮ ግራ ማንን ልናናግር? እሺ ካሌብ ቃቂ አንዴ ዝም በይ። እሺ ዝም በይ በቃ እንዲህ ብለሽ እሺ
ካሌቭ ይሄንን አርት እኛ ሀገር ስትጀምረው አንተ እንግዲህ ካንተ በፊት ነበር ነው ወይስ? ከኔ በፊት ላይክ አላየውም። በአማርኛም ኢትዮጵያ ውስጥም ይሄ ስራ ሲሰራ አላየውምና ብዙ ጊዜ ቲክቶክ ላይ ሜንሽን የሚያደርጉልኝ ራሱ ጄፍ ነው። ጄፍ ደግሞ ማለት በጣም በዚህ ስራ ዓለም ላይ በጣም ታዋቂ ነውና ኦዲየንሶቹ ራሱ ሙሉ ነው በቃ ስቴዲየም ሞልቶ ምናምን የሚዝናኑት በስክሪን እየታየ ያወሩክ ስለሆነና ኢትዮጵያ ውስጥ የለም ይስራ ያ ሳራኩ በካፕሽናል አብሽ ለና ወላሰ እንደራው አትንገረ ይጣል ታቂ ቆይ ስራና ዝና ጫት ስቅሙ ግን ለምንድነው ስራ የማትሰሩት? ለምንድነው ስፒሪቹዋል መንፈሳዊ ነገር የማታስቡበት? ለምንድነው ዝም ብላችሁ ጫትን የምታራክሱት? ወይ ደግሞ መርቀናችሁ ዝም ብላችሁ እንትን አትበሉ፣ የሆነ ነገር ስሩበት በቃ። ከጫት ጂቢቲ በኋላ ቻት ጂቢቲ ተጠቀም፣ የሆነ ነገር ሰርች አድርግ። ጫት ፖሊክ ይላል። የጫት ፌሚኒዝም ነው ጫት ጂቢቲ። እንደው የማትገመቱን ሲባል ግን እኔ የዘንድሮ ቀልዶች ያው የኛ ጊዜ ተስፋዬ ካሳ ነከበበው ጆኮቹ የሆነ መነሻና መድረሻ ናቸው። አሁን ግን ኦድ ነገር ነው የሚያስበው ትውልዱ። የማትገመቱን አሁን ምንድነው? አሁን በቀደም አንዱ ምን ሰማው? ማትገመቱን በፍጹም ምክንያቱም ያስነጥሳል ብለው ሲጠብቁ አስል ያለቅሳል ብለው ሲጠብቁ ብድር ተበደርና ይሄ ሰውዬ በቃ ይጠፋል ሲሉ ሰርፕራይዝ አርጋችሁ አምጣና ክፈል። ለክቶ ለራሱ እንኳን ጥቁር አልነበር ቢለብስ ነጭ ለብሶ የማትገመቱን ሰርግ ቤት አልሰበውም እኮ በለገባ አይነት ነው። አይነት ነው የመጣብን። ለዛም ነው እንግዲህ ሳይገመት ዱብ ብሏል። እንኳን ደህና መጣ። ማትገመቱ እናንተም ላይክ አደርጋለሁ ምናምን ብላችሁ ሰብስክራይብ ነገር ከዛ ደግሞ ድጋሙት ላይኩንም ባለፈው ቲክቶክ ላይ የሆነች እናት አራኒ ልጅ ጤነኛ አይመስለኝም የሰራው በረዶ የፍርፍር በረዶ ምን ወይኔ ጉዴ ፍርፍሩን ዋቀቶበት ፍሪጅ እስከቶ እንጨት አድርጎ የፍርፍር በረዶ ይራፍ ክሬቲቪቲ ውሸት ማኘክ ሲሰለቻችሁ እግዚአብሔር ነው ማለት እግዚአብሔር ቪዲዮውን ላላገኝ ይችላል አለቀስኩ ነው ማለት የፍርፍር በረዶ ይሄን አውትሳይድ ዘ ቦክስ ነው የሚያስቀው በጣም አውትሳይድ ዘ ቦክስ ነው ስለ የቀዩ በረዶ ምናምን ሊሰራ ይችላል የዶሮ በረዶ ዛሬ እኔ ቀን ነው ምክንያቱም ስልኬ ቻርጅ ፉል ነው በዛ ላይ ሰው ሳይደውል ነው የዘጋሁት ካሽ ብር ኪሴ ውስጥ አለ ስራ አርፍጄ ነው የምገባው በገባ መብራት የለም ቁርስ 40 ጥሪ ነበረኝ እዛ በልቻለሁ ማዘር ስልኬ ተበላሽቷል አሰራ መብራት ጠፍታ በገባ ምሰራ የለም የኳስ ተጫዋቾቹ ነው የመጣል ሲጠፋ ልጅ ብላኛለች ማታ ጫማና ካልሲና ዝብቼ ነው የተኛሁት ምን አይነት ቀን ነው በእናታችሁ ዛሬ ቀኑ የኔ ነው እኮ አይባልም ማመቱ የኔ ነው እንደዚህ የሚገርም ቀን ካሳለፍኩ እኮ ቀኑ ሲሆን አመቱ ነው እንትን የሚሆን በሚገባው አሁን ጌም ነው የምንጫወተው ማለት ነው አንድ ጣት የምታወርደው ምን ስታደርግ ነው አሁን የምናገረው ነገር እውነት ከሆነ አንድ ጣትን ታወርዳለህ ማለት ነው ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች እንዴት እንደምትጫወት አልገባህም ገብቶኝ አምስት ነው ያለከው ነው አይወድሽም እንዴ ነው ከጫጫ ልጅ ማጥቶ እነሱ ካልተወደዱ ማን ሊወደዱ ነው እንዴ አምስቱ ኦኬ የተመዘገብኩበት ጂም ቤት ትቼዋለሁ ሌላ ሰው ይስራበት አልመጣም ኮምቦላ ሲጀመር ደግሞ ኦነሩ ስማኝ ትሬነር ብራንትን ያልከው ብድጄ ግድንግድ ቂጥ ያላትን ሴት ይዞ ነው ቆሞ ጥግ ላይ በቃ ምን እንደሚያወራም አላቅ ያፍ ነው እንዴ የሚያሰራት ጀመር ላንገደግደው አልገባውኝም የገባውት ልከሳ ነው
የክራይ ሲኖር ብሎ ካሰሪው ታች የገባሁት መስታወት አይቼ ነው የምወጣው። መሮጫው ለምን እንደሚጠቅም አላውቅም። እሱን ብቻ ፊልም ላይ ስለማውቅ ስለወጥቼ እሮጣለሁ። ቁጥር እየጨመርኩ ሌላውን ግን ስራውን አላውቅም። እሱ ተለጣጥፎ እዛ ጋር ንጭት ነው የቀረው። እንደውም የቦረናው ተመችቶኛል። ረስታፋሪያ እንደዚህ ጀለስ መሆን የለባችሁም። ያው ክረሻችሁ ነን እኔ ያናዳል እኮ እንደዚህ ምናምን እንደዚህ። ለማንኛውም አንተ ማሰራት ግን ውጋት የቀጠናው ስጋት ይላል በይ አዲጅራ ያልኩሽ አይደለም አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ አንበሳው አንበሳው ትክክለኛ ቦታው እንዲያገኝ ዘፈን አለው ነው የምልሽ እዛ ጥቁሩ በያ እና አቤት የኢትዮጵያ ዶክተር ግን ይገላግለኝ ባታህ ገና ያው ጥርስ ለመንቀል ብሎ ይውላ መከራ ገና ይሄን ሰክቶ እንትን ብሎ ይሄ ፊልም ላይ የምናውቀውን ቲቪ አምጥቶ ምናምን ጣጣ በዛ አርፎ ነቅሎ አይሎከኝም። እኔ እኮ ኢትዮጵያ ሳስነቅል ሄጄ እኮ አስተጫውቼ ምን እንትን እያሰብኩ ነው ታውቃለች። ብሬስ አድርጓል እና እንዴት ነው የሚሆነው? ብሬስ ያደረገን ሰው ላይ ኦኬ ብሬሱ ይፈታል ነገሩ። ብሬሱ ይፈታና ነው አይ ቲንክ እንትኑ የሚወልቀው። እዚህ ግን ጣጣ ያበዝ አሁን መነጽር ጥርስ ለሚነቅሉት መነጽር ምን እንዲያደርግ ነው ሰጥ ትራፈት ይሄ ኤአይ ነው በሉኝ። ማመን አልቻልኩም። የሚገርም ተፈጥሮ ላሳያችሁ። ፎሎ ማድረግ እንዳትረሱ። ዋት በለው እንዴ የሉካ ሞዲች አገራት እኮ በጣም የሚያምሩ ሜክሲኮ ውስጥ የምትገኝ አንዲት ሴት ፍቅረኛዋ ከሷ ጋር ሴክስ ለማድረግ ፈቃደኛ ባለመሆኑ ምክንያት ቀበቶ አውጥታ ልትገርፈው ችላለች። ልጅቷን በድርጊቷ ምክንያት በቁጥጥር ስር ውስጥ ልትውል ችላለች። ይሄም ጉዳይ ሶሻል ሚዲያ ላይ ብዙ ክርክሮችን እያነሳ ነበረ። ምክንያቱም ወንድም ሆነ ሴት የሚደርስባቸው ጥቃት ልክ እንደ ጾታቸው ሳይሆን ልክ እንደ ጥቃቱ ብቻ ነው መዳኘት ያለበት የሚል ነው። ከዚህ ጋር ተያይዞ አስተውላችሁ ከሆነ እንግዲህ በእድሜያቸው ለምንም አይነት ሴክሹዋል ነገር ብቁ ያልሆኑ ገና ታዳጊ ለጋ የሆኑ ወንዶች ከነሱ እድሜ ትልቅ በሆኑ ሴቶች ጾታዊ ጥቃት ሲደርስባቸው ሶሻል ሚዲያ ላይ ይለገጥበታል፣ ይቀለድበታል። ምን አለበት እኔ ባረገኝ ኖሮ አግኝቶ ነው ወይ ምናምን ነው የሚባለው። ሶሻል ሚዲያ ላይ ሰምታችሁ ከሆነ አላውቅም፣ ግን እኔ በበኩሌ የማውቃቸው ብዙ ታሪኮች አሉ። ከጀርባ የምታያቸው ሴት አስተማሪዎች ከተማሪዎቻቸው ጋር እንግዲህ ሴክስ ለማድረግ ሲሞክሩ ተይዘው ወይም ደግሞ እንግዲህ ደፍራቸዋል ተብለው አኪዩዝ ተደርገው ሲታሰሩ የተለያዩ ዜናዎችን ሰምተናል። እነዛ ዜና ላይ እንግዲህ ገብታችሁ ኮሜንት ሴክሽኑን ብታዩ እድለኛ ነው ምን አለበት እኔ ባረገኝ ምናምን አግኝቶ ነው ወይ ነው የሚባለው። እንግዲህ እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ወንድ ልጅ መማር አይችልም እንዴ? ምንድን ነው እንዴ? ትምህርታችን ላይ ፎከስ አድርገን አጥንተን የተሻለ ደረጃ መድረስ አንችልም እንዴ? ቆይ ምንድን ነው አደርጉ እየተባለን ያለ ነው እንዴ? እምቢ ካለን እምቢ ነው። እህቴ እድሜሽ ሄደ አግቢ ስትባል ሲፈልግ በአውቶቢስ አዳርዬ ሲፈልግ እድሜ በፈለገው በአውሮፕላንም ተሳፍሮ አያገባኝም ይሂድ እድሜ እንዴ? ትምህርቴን ሳልጨርስ የምን አግቢ ነው? እድሜሽ ሄዷል አግቢ ምንድን ነው አግቢ ማለት እንዴ? ዶክትሬት ልጅ ቆይ ተምረህ አንተ ቁም ነገር ዶክትሬቷን እየተማረችው ነው። ፍሬንድ ግሩፕ ውስጥ ዝገቱ ጀለስ ሲመጣ ሶስተኛ ጊዜ አንታርጋው ማን ይጠራው? ያጠራው እና የዋይንሽ ሁሉ አብጧል። የዋይንሽ ሁሉ አብጧል። ይላል ቆንጂት እንዴት ነሽ? ማጠያላ ዛብቲ አንድ አነሳ ለሚሰራለ ለበዚህ ይሰራል እሱ አደጉልኝ ምንድን ነው አድርጉ እያለን ያለው? እናታችሁ በቃ ጋይስ ፒስታታ ሌላ ጊዜ እንገናኛለን። ቻው። እንዴ ለዚህ ነው የመጣው? በኮሜንታችሁ መሰረት ሰከስ ማሯሯጥ እየቀጠልን ነው። ዛሬ ሲኤምሲ ተገኝተናል። አቪነስታይ ኦኬ መኪና የሚነዱት ነው እንዴ? ጀግዝ ማሯሯጥ ሲልኩ ምንድን ነው ያለው? ዋት ይሄንን መኪና
ሃይሉክሱን ይነዱ ፎርድ ጭራሽ ማርሲዲስ ቤንዝ ምናምን ነው የሚነዱት። Eu já não quero mais pegar você. እኔ የምለው ተቀያይረው ነው ወንድ ቪትስ ገባ እንዴ? ድሮ ነበር እኔ ቪትስ እና አውቶቡስ ነበር የሴት መኪና የሚባሉት እራሱ። ያው ምንድነው የምናየው? ረበለ ወላሂ ሲኤምሲ የሚገርም ሰፈር ነው። ማርያምን የሌለ ተመችቶኛል። ከ10 8.5 ሰጥቼዋለሁ። ቀጣይ ሰፈር የሰፈር ይሰራላችሁ ኮሜንት ላይ ያሳውቁኝ። ሀቢ ናይስ ታይም። በፊት ሞባይል ባንኪንጋችንን እንደሚጠቀሙት ወደ ሞባይል ባንኪንግ አፕሊኬሽናችን ሎጊን ያድርጉ። እሺ ከዛ ፒኖትን ካሳለፉ በኋላ ቶፕ አፕ ዩቲሊቲ ባንኪንግ የሚሉ ከዚህ በፊት የሚጠቀሙባቸው ኦፕሽኖች መጡ አይደል? ከነዛ ኦፕሽኖች መካከል ሙሉ ለሙሉ ትራንስፈር ቱ ዋሌት የሚል ኦፕሽን አለ። ዋሌት ማለት ያውቃሉ አይደለ? የእርሱ ማስታወሻ ዋሌት የሚለውን ኦፕሽን ይምረጡ። ከዛ የእርሱን 6 ዋሌቶች ያመጣሉታል። ምን አመጣሉት? ቴሌብር። እሺ ሁለተኛው ኦፕሽን ትራንስፈር ቱ ኤምፔሳ ዋሌት ይላል አይደለ? ኤምፔሳ የኛ አገልግሎት ኤምፔሳ የሚለውን ይምረጡ። እሺ ከዛ 2 ባዶ ቦታ መጣሉት አይደለ? ፎን ነምበር እና አማውንት ነው። ፎን ነምበር የሚለው ላይ የማናጀራችንን የቢሮ ቁጥር ነው የሚመዘግቡት። 07 ይበሉ። እሺ 07 ወሬን ነው ነገሩ። 15 66 25 48 ከታች አማውንት ይላል አይደለ? እዚህ ላይ እርስዎን እድለኛ ተሸላሚ ያደርጉትን የዕጣ ቁጥር ነው የሚመዘግቡት። 11 ይበሉ። 11 600 ኮንቲኒው ሲሉት የእርስዎን የተሸላሚውን ያ11 ያመጣሉታል። ውመንስ ሴቪንግ ብሎ በድሮ የእርስዎን የተሸላሚውን አካውንቶትን ቹዝ ያደርጉ ይመጡ። ሪማርክ ብሎ የተሸለሙትን ደረጃ ይጠይቁታል። እሺ ሪማርክ ብሎ አመጣሉት። 7 ቁጥር ሴንድ ኮንቲኒው ይበሉት። የእርስዎን ሙሉ ለሙሉ የ7ኛ ደረጃ ተሸላሚ ሲሆን ሴማዊት ቢኒያም ፎን 7 ቁጥር ኮንቲኒው ሲሉት ፒኖትን ይጠይቁታል። እሺ ፒኖትን አስገብተው ኮንቲኒው ይበሉት። ሰማዊት ቢኒያም ፋንቱ አንተ ሰልታበላ ማለት ነው። 11,600 ብር ሊያስልጋቸው ቁጥሩን የምታስገቡት የማንን ነው? የባለቤቱን ምናምን። አረ ይችላል ሰፍ ብሏል። በቃ 11,600 ብር ገብቷል ብሎ ምናምን ጠብቅ። አረ ሰው ተው ግን ተው። በሰኛ ዳራሹ ያነሱ የለንም ባለማ ቆንጆ ፖሊሶች እየበዙ ነው ሰሞኑን። አንዳንዴም እኮ እስር ቤት ያምራችኋል፣ አንዳንዴም ደግሞ ወይ ፖሊስ ሉን እንዴ ምናምን ትላላችሁ። ግን በጣም ቆንጆ በዝተዋል። ከንፈር ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ አሃ። ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው ያ ከንፈሬ ላይ ጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት ይቀራል ብለህ ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው። ከተፈጠረ እንትን ይላል ዝምላሽ እንትና የሴፉን ንግግር ስሙ። እንደዛ አይነት ቦታ አታክ እንዴት እንደሚያደርግ ዝምላሽ ስሙ። እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። እየሟሸሽ ይሄዳል። ሲሟሸሽ አስነፋዋለሁ።
በጣም ብዙ የሚደግፉኝ ሰዎች አሉ። በጣም ላይክ የኔ መጥፋት የሚያሳስባቸው የኔ ያለ መስራት የሚያሳስባቸው ነው አላው በጣም አሁን ልቤን የነካኝ ነገር እንዴት ነው አንቺ በዚህ መልክ በዚህ አቋም ብዙ ማስታወቂያ ተሰሪም እዛ ላይ አናይሽም ምናምን ብለው በጣም ብዙ ከልባቸው የምር ተሰምቷቸው የሚጽፉልኝ ሰዎች አሉ። አሁን የነዚህ ደስ ይላል። ላንቺ በጎ ማሰብ በጣም በጎ ማሰብ ነው ማለት ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን እነዚህ በጣም ጥሩ ናቸው። ያው በጎ ያለው ነው አስተያየት በጎ ያለው ነው። እስካሁን 21 ነኝ ለሰው 21 አመትሽ ነው። እስካሁን በቃ ኮሜንት ላይ ይሄ 21 ነው አላውቅም። ዘንድሮ እንኳን 27 ነሽ። አዎ ያውለት ነገር 27 ሆነሽ ማለት ነው። ያኔ እኮ ስንገናኝ 20 ነበርሻው የዛሬ 7 አመት ማለት ነው። 27 መሆንና 20 በሁለቱም ማለት ያለው ልዩነት በምን አሁን ተቀየርኩት ያለሽ እድሜ የሚያመጣው ብስለት በብዙ ተቀየራለሁ። በሚታይም በማይታይም በብዙ ተቀየራለሁ። በብዙ ፎሎ ያረጉኛል አንፎሎ ያረጉኛል ይከባል። ለምንድን ነው እውነት የምሬን ነው። ፎሎ ያረጉሽና ከዛም ፎሎ ያረጉኛል መንቀሳቀስ አልቻልኩኝም። ምንድነው ችግሩ? ምንድነው ለራስሽ አልገባሽ? አብረን እንጠይቃቸው እንደው ምን እንደሆነ ችግሩ ትነግሩኛላችሁ። ብሩክታይት የምትፈልገው ፎሎ ብቻ ነው። አንፎሎውን ተውት። እየጠየቅልሽ ነው። እሺ አካውንትን ብሎክ ለማስደረግ ለማዘጋት ከፍተኛ ርብርብ እየተደረገ ነበር። በተለይም ከዚህ ከሙስሊም ማህበረሰብ ጋር በተያያዘ 90-95% ሴቶች ናቸው። ምን አገባሻለሁ ብለህ ነካክተህ የተውካቸው ናቸው፣ የዳሰስካቸው ናቸው፣ ቃል የገባህላቸው ናቸው። ወንዶቹ ዝም ብለው ሴቶቹ እንደዚህ ሂጃብ አድርገው በጣም ብዙ ቪዲዮ ሰፋ ይቻላል። አሊ ናሲ ይሄ ቪዲዮ ስንት ላይ ከገባ ስቱዲዮ ትጋብዘኛለህ? እንግዲህ አድርጌ 200,000 እሺ ከገባው የቀደሙ 200,000 ነው ያለው። እኛውም 200,000 ነገሩን ማድረግ ካልፈለጋችሁ 200,000 ሳይሆን በቃ ዝም ብላችሁ 1 ሚሊዮን ምናምን ብሩ እንጂ ጨራሽ ይገባል። የትኛው ፎርሹ እስከ 500,000 ምናምን እርግጠኛ ይገባል ማለት ነው። እንትን የምታካፍለኝ ማለት ከዛ በላይ ከገባ አዋ ማለት እንደዚህ እናደርጋለን። ይሄ ቪዲዮ 200,000 ላይ ከገባ እዛ ዩቲዩብ እንግዲህ አድርገሽ አቀርበሽና በሚገኘው ላይክ ልክ ብር ሰጥሻለሁ። እሺ አመሰግናለሁ። እኔም ማስራት አወጣልሃለሁ። በቃ ሻር ነው። ላይክ አርጉ፣ ሼር አርጉ። ገባችሁ? ያገን ጨዋታው ያለኝ ጨዋታ ገብቷችኋል። ላይክ ሲደረግ ምናምን ይወጣል ነው ቦስ ቲም ቱ ስኮር ነገር ማለት ነው። በቂነሽ እንዴ? አይደለም አውጣት ምን አልሰማሁም። አምጣት ደህና ነገር አላለም። ደህና ነገር ብሎ ያቅም ልጁ ደህና ነገርም አላለም። ታዩ በቃ ታዩ እስኪ መካሩት ወይ መከራሰው ምን ያንተ ሰው ሲመከራ ያለ ለምንድን ነው ማሰማው? እንዲህ ነው የሚባለው። ስማ ሜሎ አረቄ ነሽ እንዴ? መለኪያሽ ጠፋብኝ። አየክ እንደዚህ ነው የሚባለው። ኖት ያዝ አሽቃብጭ ቢለኔ ምን እኮ ያሽቃበጠሽ ነው። የሚረባ ነገር እኮ አይልም ይልሽ። እሺ ባለሽ ደህና ነገር አትልም ማለት ነው። ሜሎ ብጉር በዝቶብኛል። የብጉር ማጥፊያ ሜካፕ ስሪልኝ። ችግር የለም። ናቲ ግርጣት ላይ ተባልታል። ግን ምን ሆናችሁ ነው የተባጠሳችሁት? ኢጎ አሸነፈ። በቃ እሺ ታረቁ። ምን እሺ ነው ችግሩ? እኮ መታረቅ አይደለም እንደ ድሮ መሆን እንጂ። በቃ እኔ ልሸነፍና እንታረቅ። ብረሽኝም አረሳውህም አለመኖርህን ለመድኩት እንጂ
የመጨረሻ መልእክቴ ነው። ዳግም ያረብሽሽም ደህና ሁኚ እሺ። ወይኔ አዋታረዳ ኧረ አያስቅም። የሰው ልጅ ሲንገዳገድ ይደገፋል እንጂ አይገፈተርም። አይዞሽ በቃ ጀለስ የመጀመሪያ ፍቅር መማሪያ እንጂ ትዳር አይሆንም። በቃ ያራዳ ልጅ ጠንካራ መሆኑ ምርጫ ሳይሆን ግዴታ ነው። በርታ በይልኝ ወንድም። የኔ ጓደኛ ሁሉ እንደሱ አይመክርም። ቸላ ካለችማ ያንተን ቦታ የሚተካሰው አግኝታለች ማለት ነው። አዎ ልክ ነህ። የሆነው ሆኗል፣ ተመሬበታለሁ። ግን መቼም ቢሆን ስህተቴን አልደግመውም። ያው ፋሚሊ ብራዘር መጣዩ ማዘር ጠብቅ ብላኝ ነው የመጣው ነው ብለው ነበር። ያው መጣ። አንተ አራ ወንድሜ እንዴት ነህ? አለክ ሰላም ነው? ሰላም ነው። እንዴት ነህ? ደህና ሁሉ ሰላም። ማዘር ሰላም አለች። አንተን ጠብቃለች። አረ አግኔተን በደንብ ጠብቀ አብራችሁ ከኖራችሁ እኔ አልፈራም። አብራችሁ ኑሩ ብላ አብራችሁ ከኖራችሁ እኔ አልፈራም። ማርያም እሺ ፋሚሊዎቼ ሰላም በላይ። አንተ ፋሚሊዎቼ ሰላም ናችሁ? ወደ ባላቸው ጋር መጥቻለሁ። ወንድሜ ነው። ከሱ ጋር ለመኖር መጣው። ጠይቁኝ እንዳጠፉ ባይዜ ማለት ነው። ካሜራማንም ነው ጋርደም ይሆናል። አሁን እኔ እሱን አፍርሼ እንደ አዲስ ለመስራት ይሄን ግንባር ራሱ ወደ ቦታው ለመመለስ ብዙ ወጪ ያስፈልጋል። ይሄ ኦፕራሽን ይፈልጋል። አንዳንዴ እንደው ያመኛል፣ እምነት ይሰማኛል። ስራ ህመም ካለበት አችልም አንተ ችግር የለም። እሱ ከወጣ እኮ ቀላል ነው። እሺ ለማንኛውም ፋሚሊዎችን ሰላም በላቸው። እሺ ፋሚሊዎቼ ሰላም ናችሁ? በላቸው ጋር መጥቻለሁ። በላቸውም ጠይቁኝ፣ እኔም ጠይቁኝ እንዳጠፉ። አባቴ ሜትር ታክሲ ነሽ እንዴ? ዋው 4 እና 9 እንድትወስጂኝ ነበር ሀያት 49 ነው? አዎ። ኧረ አንተ በጣም ትቀልዳለህ። ባለፈው ነዳጅ ፉል አድርጌ እዛ እስክደርስ እሺ የለም ግማሽ ጋር የለም። ሩቅ ነው? ይኸውልሽ በጣም ሰፈራችሁ ደግሞ ሩቅ ከመሆኑ የተነሳ ፓስፖርት ካልያዝክ አይገባም እያሉ ነው። እውነት ነው እንዴ? ሶና ፓስፖርት ይልምጣ ይዘሽ ነይና እንገፋለን። ጠብቀኝ። ከሰተው በጨለማ አስከብቤቻ ይሉታል ልጅ የሚያስ አስተኝ እንደገባ በጭራሻ በሲኩን ያዝ ጠመር የፍቅር ጥያቄን አልተቀበለችኝም በማለት በድንጋይ 6 ጥርሷን ያወለቀው ግለሰብ በእስራት ተቀጣ። በጅማ ዞን መንቶ ወረዳ ያቀረብኩልሽን የፍቅር ጥያቄ አልተቀበልሽኝም በማለት ጥርሷ ላይ ጉዳት ያደረሰው ግለሰብ በእስራት ተቀጥቷል። የወረዳው አቃቢ ሕግ ጽሕፈት ቤት መግለጫ ተከሳሽ ተጁ አባ ዱራ የተባለው ግለሰብ የካቲት 23 ቀን 2018 ዓ.ም ከምሽት 3 ሰዓት ላይ የወንጀል ድርጊቱን ፈጽሟል። በዚሁ ወረዳ ዳርጌ ቦርቶሎ ቀበሌ ገሬ አቤ የተባለ ስፍራ የግል ተበዳይ መስጂድ ቆይታ ወደ ቤቷ ስትመለስ መንገድ ላይ ጠብቆ አናግሪኝ ይላታል። የግል ተበዳይ ለማናገር ፍቃደኛ እንዳልነበር አንዳንዱ ዛ በቀበቶ ይደበድባል እንትን እያለ ምናምን እያለ፣ አንዳንዱ ደግሞ እዚህ ጋር እንትን ይላል። ምን እንደሆነ እኮ እኛ ሀገር ስለገባን ዝም ብላችሁ እናንተ ይሄን እስከዚህ ድረስ ካያችሁኝ ሰብስክራይብ በማድረግ ቪዲዮውን እንጨርሰው። በሌላ ቪዲዮ ተመልሰን እስከምንገናኝ ባይ